ሲጀምር ሺጂ የምትባል ልጅ በከዳተኛ ፍቅረኛ በመከዳቷ ምክንያት ተስፋ ቆርጣ ወደ ህንፃው ጣራ ስትወጣ ጥበቃ ህይወቷ ልትጎዳ እንደሆነ አስቦ እባክሽ ዛሬ እንዳትቆሚ ወዲያውኑ ወደታች ረጂ እያለ ወደታች ያባራታል። በዛኑ ሰዓትም የቀድሞ ፍቅረኛዋን ከአዲስ ልጅ ጋር ታየውና ወደ እሱ ለመሮጥ ስትልም ተሰናክላ ስትወድቅ አንድ ሀብታም ዱንግ የተባለ ሰው በፍጥነት ደግፎ ከመውደቅ ያድናታል። በግጭቱ ወቅትም የሰውየው ውድ እጅ ሰዓቱ በመሰበሩ እሷ ጥቂት ካሳ ልትከፍለው ብትልም ሰዓቱ በጣም ውድ ስለነበረ ዱንግ በቀላሉ ሊለቃት አልፈለገም። እሷም የሰዓቱን ዋጋ ስታውቀው ኧረ እኔን አመመኝ ራሴን እያዞረኝ ነው እያለች የማዞር ስሜት እንደያዛ ስታስመስል ዱንግም ካሳ ካልከፈልችኝ አሁኑኑ ወደ ፖሊስ ደውላለሁ ብሎ ሲያስፈራራት ደግሞ ላለፉት 2 ዓመታት አብሯት የነበረው ፍቅረኛዋ እንደከዳትና ሌላ ሴት መውደድ እንደጀመረ በመናገር የሰዎችን ርህራሄ ለማግኘት ትሞክራለች። ልታመልጥ ስትሞክርም ዱንግ ትወናዋን ተረድቶ ይዛታል። እዳሽን እስከምትከፍሪ ድረስ አይኔን ከአንቺ ላይ አላነሳም። ነገር ግን በዛው ሰዓት ዱንግ ሊሰራቸው ከሚፈልጋቸው የንግድ አጋርና ባለቤቱ ጋር ይገናኛል። እሷም ሺቺን የዱንግ ወጣት ባለቤቱ እንደሆነ ስታሰብ እሷም ሁኔታውን ተጠቅማ ለዱንግ የተሻለ የውል ስምምነት እንዲያገኝ ታደርገዋለች። ከዛም ሰነዶቿን በቦታው ላይ ጥላ በሰላም ታመልጣለች። ወደ ቤቷ ስትመለስም ፍቅረኛዋ ፋንሲ እቃዎቿን አሽጎ ከቤት ሊያስወጣት እንደሆነ ታውቃለች። ቤቱን የከፈለችው እሷ ብትሆንም እሱ ግን ለአንቺ የሚሆን ሌላ ሰው የለም፣ እኔ ግን ለትልቅ ድርጅት ስልጠና ስለተመረጥኩኝ የተሻለ ቤት ያስፈልገኛል በማለት ሰድባታል። በዛኑ ሰዓትም ዱንግ እዛ በመድረስም እሷን ከመደብደብና ከመሰደብ መከላከል ብቻ ሳይሆን እሷ ፍቅረኛዬ ናት በማለትም ያውጃል። ወዲያውኑም ስልክ ደውሎ ፋንሲ ከተመረጠበት ልምምድ ስራ እንዲባረር ያደርገዋል። ፋንሲ ከተባረረ በኋላም ዲንግ ለእሷ ጥንካሬ በመስጠት ከገንዘብ ችግሯ እንድትወጣ በማለትም በድርጅቱ ውስጥም እንድትሰራ ይጋብዛታል። በድርጅቱ ውስጥ መስራት ስትጀምር አብሯት የሚሰሩ ምቀኛ ሴቶችና ሺን የተባለችው ሴትን በውበቷ ቀንተው ሀብታሙን አለቃል ታጠምድ ነው በሚል ሊጎዷት ይሞክራሉ። በሚቀጥለው ጠዋትም ሌሊቱን ሙሉ ስትሰራ አድራ ሰነዶቹን ብታዘጋጃቸውም በውሉ ላይ ግን የንግድ አጋሩ ትርፍ 10 ሳንቲም ብቻ ተደርጎ በመቀየሩ ትልቅ ቅሌት ይፈጠራል። ሺንም አጋጣሚ ተጠቅማ ይሄ ሁሉ የዚች ልምድ የሌላት ልጅ ጥፋት ነው ብላ ልትወቅሳት ብትሞክርም የንግድ አጋሯ ሴት ግን የሺጂን ስም ስትሰማ በልጅነቷ ከበደለኞች የተከላከለችላት የድሮ የክፍል ጓደኛዋ መሆኗን አውቃ አዲስ ውል ለመፈረምና የድርጅቱን ማስታወቂያ ሞዴል ለመሆንም ትስማማለች። ከጥቂት ቀናት በኋላም የተከበሩት ባለሀብት አቶ ዣንግ ወደ ድርጅቱ እንደሚመጡ ሲነገር ባልደረቦቿ ትኩረታቸውን ለመሳብ ይሞክራሉ። በዛ መሀልም አንዷ ባልደረባ ቡና የፈሰሰውን ሰው እንደ ጽዳት ሰራተኛ ቆጥራ ሄ ምን እያደረክ ነው? ወዲያውኑ ይህንን ቦታ ጽዳ እያለች ስትጮህበት በኋላ ግን ያ ሰው ራሱ አቶ ዣንግ እንደሆነ ሲታወቅ ክፍሉ በድንጋጤ ይሞላል። ሺጂ በባለሙያነት ሁኔታውን አረጋግታ ቡናውን በፍጥነት አጸዳውና አዲስ መጠጥ በማቅረብ ውሉ እንዲፈረም ታደርጋለች። የጽዳት ሰራተኛዋ ሴትም ለሺጂ በጣም አመሰግናለሁ፣ ውለታሽ እንደመልስ የምትፈልጊውን ነገር ጠይቂኝ ብላ ልትከፍላት ብትልም ቅንና ትሁት የሆነችው እሷ ግን ምንም አይደለም፣ እኔ ይህንን ያደረግኩት ለጥቅም ብዬ አይደለም፣ ተራ ሰራተኞች እንዲበደሉ ሳልፈለግኩኝ ብቻ ነው በማለት እምቢ ትላለች። ጽዳት ሰራተኛዋ ቦታውን አጽድታ ካበቃች በኋላ የታመመውን የ2 ዓመት ህፃን ልጇን ለማረጋጋት ስልክ ደውላ ታናግራለች። ህፃኑ ስታመመ በጥሩ ሁኔታ አይተኛም ነበር። በዚህ ምክንያቱም እሷን በቂ እንቅልፍ ስለማታገኝ ፊቷም ልዩ እንክብካቤና ፕሮፌሽናል ኮስሞቲክስ ያስፈልገው ነበር። ሺጂም የድርጅታችንን ምርት ብትጠቀሚ ቆዳሽን በጣም ያድስልሻል ብላ ስትመክራት ምቀኛዋ ባልደረባዋ ታኦ ጣልቃ ገብታ ነገሩን ልታበላሽ ትሞክራለች። እሷ ግን ምርቱ ከማርች 8 ባል የተሰጣት የራሷ ስጦታ በመሆኑ ይሄ የራሴ ስጦታ ነው፣ ለፈለግኩት ሰው የመስጠት መብት አለኝ በማለት ምርቱ ለሴትዮዋ ትሰጣታለች። ታው የጽዳት ሰራተኛዋ ለማዋረድ በማሰብ ከደሞዟ ላይ እንድትቀጣ ለማድረግ ስትሞክር ሺጂ አሰራሩ ትክክል እንዳልሆነ ተቃውሞ ተቀርባለች። ነገር ግን በግጭቱ መሃል ታኦ የቆሻሻ ባልዲውን ስታፈሰው አቶ ዣንግ በድንገት ባልዲውን ነክቶት መሬት ላይ ይወድቃል። ታኦ ወዲያውኑ ሺጂና የጽዳት ሰራተኛዋን በመክሰስም ሴትዮዋ ከስራ እንድትባረር ታደርግና ሺጂ ለማጽናናት ብላ ግን የኮስሞቲክስ እቃውን ትሰጣታለች። ከጥቂት ጊዜ በኋላም ዱንግ መጥቶ አቶ ዣንግ በድርጅቱ ሰራተኞች መጥፎ ባህሪ ምክንያትም ውል ለመፈረም እምቢ ማለቱን ይናገራል። ምቀኛዋ ታኦ ወዲያውኑ ይሄ ሁሉ የሷ ጥፋት ነው፣ ከኔ ይልቅ የጽዳት ሰራተኛዋ ስትከላከላት ነበር፣ አሁኑኑ ልታሰናብታት ይገባል። በዛኑ ሰዓትም የጽዳት ሰራተኛዋ ሴትም ሺጂን ለመከላከል ትመጣና ታኦ እንደገና የጽዳት ሰራተኛ በማለት ሰድባታለች። ነገር ግን ዱንግም ከንግድ አጋሪ ጋር እንደዚህ አይነት አነጋገር ልትናገር አልፈቅድልሽም ብሎ ያስቆማታል። ከዛም እነሱ የጽዳት ሰራተኛና ለማኝ ሴት አድርገው ያሰቧት ሴትም ራሷ ዣንግ የተባለችው ሀብታም ባለሀብት ነበረች። በዚህ ምክንያትም ዱንግ ባለጌዋን ታኦን ከስራ ያባራታል። ዣንግም የ5 ሚሊዮን ሳይሆን የ50 ሚሊዮን ዶላር ውልም ለመፈረም ትስማማለች። ነገር ግን አንድ ቅድመ ሁኔታ ታስቀምጣለች። ውሉን የሚፈርመው ሺጂ አብራኝ የምትሰራ ከሆነ ብቻ ነው። ከጥቂት ጊዜ በኋላ ሺጂ በተመሳሳይ ዩኒቨርሲቲ አብራት ከተማረችው ታኦ ጋር ትጣላለች። ታው ድርጅቱ ባለቤት ዱንግም ራሱ ሺጂን ጠርቶ ስራ በመስጠቱ
በምቀኝነት ትቃጠል ነበር። እሷ የደንግን ትኩረት ልታገኝ አይገባትም ብላ ታስባለች። አሁንም በቢሮ ውስጥም አንድ ሰው እሷ ሊያናግራት ሲመጣ ታው የበለጠ በንዴት ትበሳጫለች። በኋላም ታው አላስፈላጊና አስቸጋሪ የሆነችን ዝነኛ ተዋናይትን እንድታስተናግድ ኃላፊነት ትሰጣታለች። ታው ግን ነገሩ መቋቋም አቅቷት እሷ ከስራ እንድትባረር በማሰብ ኃላፊነቱን ሙሉ በሙሉ ለሺቲ ትሰጣታለች። ተዋናይቷን ከተዋወቀቻት በኋላም ሺቺ ግን የፈለገችውን ነገር ሁሉ ታደርግላታለች። ተዋናይቷ የአሳ መረቅ ስታዘም እሷ ውጪ ወጥታ በጥቂት ደቂቃዎች ውስጥም የማስገሪያ ዕቃና በአሳ የተሞላ ባልዲ ይዛ ትመለሳለች። ከዛም ወደ ውስጥ ገብታ መረቁን መስራት ስትጀምር ታው ምግቡን ለማበላሸት በማሰብ በመረቁ ላይ የሆድ ማለስለሻ መድኃኒት ትጨምርበታለች። ተዋናይቷ ከመብላቷ በፊት ግን ረዳቷ ቀምሳው ስለነበረ በፍጥነት ወደ መታጠቢያ ቤት ትሮጣለች። ታው አጋጣሚ ተጠቅማ ይሄ ሁሉ የሷ ጥፋት ነው ብላ በመክሰስ ለዱንግ ታሳውቀዋለች። የድርጅቱ ፕሬዝዳንት ዱንግን በፍጥነት ወደ እነሱ ቢመጣም ሺቺና ተዋናይቷ ግን ነገሩን ተነጋግረው ወዳጅ ሆነው ነበር። የባስ ብሎ ተዋናይቷ ውሉን ለመፈረም ዝግጁ መሆኗን ትገልጻለች። ምክንያቱም ከጥቂት ጊዜ በፊትም ተዋናይቷ በሰከረ ሰው ጉዳት ሊደርስባት ሲል እሷ ዝቂውን ደብድባ እንደታደገቻትና በዛ ምክንያትም ጠባሳ እንደቀረባት ይታወቃል። በፖስታ ሰራተኛው በኩልም በመጡ ሰነዶች ምክንያት የሆድ ማለስለሻውን የጨመረችው ታው መሆኗ ተረጋግጦ የጽሁፍ ማስጠንቀቂያና የገንዘብ ቅጣት ይጣልባታል። ከዛም ብዙ ሳይቆይም ዱንግ ቶንግ የተባለ ልጅ እንዳለው ይታወቃል። ዱንግም ልጁን ለማሳደግ በቂ ጊዜ ስለሌለው ሺቺ ልጁ እንድታይለት ይጠይቃታል። ታው የቦሱ ሚስት ለመሆን በማሰብም ወደ ልጁ ለመቅረብ ትሞክራለች። ነገር ግን ተንኮለኛው ህፃን ልጅ የሚያቃጥል ነገር ያለበት ኬክን ሰርቶ ያበሳጫታል። ታው የልጁን የቤት ስራ ልታግዘው ብትሞክርም አስቸጋሪውን ጥያቄ ግን መስራት አልቻለችም ነበር። ሺቺን ብትሆን ይህንን መስራት አትችልም ብላ ልትሰድባ ስትሞክር እሷ ግን ስራውን በሙሉ ሰርታ አጠናቃ እረፍት እያደረገች እንደነበረም ታውቃለች። ከጥቂት ጊዜ በኋላም ዱንግ ለሺጂና ለታኦ ልጁ አለርጂ ያለበትን የምግብ አይነት ዝርዝሮችን ሰጥቷቸው ይሄዳል። ክፉዋ ባልደረባዋ ታኦ ግን ዱንግ የሰጣትን የአለርጂ ማስጠንቀቂያ ወረቀት ቀዳ ብታጠፋውም ሺጂ ግን ለልጁ አለርጂ የሚያመጣበትን ምግብ በጥንቃቄ አዘጋጅታ ትሰጠዋለች። ልጁ የኦቾሎኒ ቅቤ በመብላቱ የተነሳ የአለርጂ ህመም ይነሳበታል። ዱንግ ይህንን ሲያየም ልጄ ለኦቾሎኒ ቅቤ አለርጂ እንዳለበት በማስጠንቀቂያ ወረቀቱ ላይ ግልጽ አድርጌ ጽፌልሽ አልነበረም እንዴ ብሎ ይቆጣታል። እነሱም ወደ ሕክምና ቦታ እንደሄዱ ታው አጋጣሚ ተጠቅማ ይሄ ትልቅ ጥፋት ስለሆነ ራስሽ ከስራ ብትለቅ ይሻልሻል። እሷን በታው እንደተሸወደች ብታውቅም በእጇ ግን ምንም አይነት ማስረጃ አልነበረም። ነገር ግን በዛኑ ሰዓትም ዱንግም ወደ ቢሮ ተመልሶ ይመጣል። ምክንያቱም በካሜራ የታየው እውነትን ተከታትሎ ነበር። እንደታወቀው ሺቺ ልጁ አለርጂ ያለበትን የምግብ አይነት ዝርዝር አግኝታ ስለነበረ ይሄ ሁሉ ድራማ ታውን ለማጋለጥ የተደረገ ብልሃትና ስልት ነበር። ተንኮሏን በማጋለጡ ያመሰግናታል። እንዲሁም ቶንግ የራሱ ልጅ ሳይሆን የአጎቱ ልጅ እንደሆነና እሱን የማሳደግ ኃላፊነቱ ብቻ እንዳለበት ይነግራታል። ከጥቂት ቀናት በኋላ እሷ በእናቷ ፍላጎት የተነሳ ከአንድ ሀብታም ሰው ጋር ለጋብቻ ቀጠሮ ትወጣለች። እናቷም ሀብታም አግብታ የወንድሟን የወደፊት የሰርግ ወጪ እንድትሸፍንላት ትፈልግ ነበር። እሷ ግን የማትወደውን ሰው የማግባት ምንም አይነት ፍላጎት አልነበራትም። የሀብታም ሰውን በኃይል ያስገድዳት ሲሞክር ዱንግ ወዲያውኑ ደርሶ ያድናታል። እናትየዋም ይህን ስትሰማ ዱንግ እንድታስተዋውቃት ጠይቃትና ብዙም ሳይቆይም ከዱንግ ጋር ወደ እናቷ ቤት ሄዱና ዱንግ እዛ ሲደርስም የእናትየዋን አስከፊ ባህሪና ለልጇ ያላትን ጥላቻ ያስተውላል። እናትየዋም ስለ ወንድሟና ስለ ሰርጉ ብቻ እንጂ ስለ ሴቷ ልጇ ምንም አታስብም ነበር። በእራት ሰዓትም እናቷ ትኩረቷን በሙሉ ለወንድሟ ስትሰጥም ሺጂ ደግሞ የመኝታ ክፍሏ ለወንድሟ የመጫወቻ ክፍል ለተቀየረ ታውቃለች። እናትየዋም የሷ ልብሶችና እቃዎችን በሙሉ ጥላና ሸጣ ስለነበረ ለእሷ የሚሆን ምንም አይነት ልብስ አልነበረም። እቃዎቼን በሙሉ ምን አደረግሻቸው? እኔ እኮ ልጅሽ ነኝ ብላ ስጠይቅ እናትየው እንዴት ለወንድምሽ ሰፊ ቦታ ያስፈልገዋል፣ አንቺ ምንም አጠቅሜንም። እናትና ልጅ ሲጨቃጨቀው በድንገት የወንድሟ ፍቅረኛ ይሄ ቤተሰብ ምንም አይረባም፣ ከእንግዲህ መለየት አለብን ብላ ስትናገር እናትየው ለተፈጠረው ነገር በሙሉ ሺጂን ትወቅሳታለች። ነገር ግን ዱንግ ወዲያውኑ ጣልቃ ገብቶ ይከላከላታል። የመጨረሻ ገንዘብሽን ለወንድሟ ለማውጣት ፈቃደኛ ሆነሽ ለልጅሽ ግን $1 እንኳን ለመስጠት መሰሰት አያሳፍርሽም በማለት እናትየዋን ይወቅሳታል። ዱንግ በባንክ ካርዱ ላይም ሚሊዮኖች ያሉት ሀብታም ፕሬዝዳንት መሆኑን በግልጽ ያሳውቃል። ለእሱ ያላትን አመለካከት ወዲያውኑ ቀይራ እባክህ ቅድም ያልኩትን እርሳው፣ አሁን ለምንም ነገር ዝግጁ ነኝ ብትልም እሱ ግን እሷን ማየት ስለማይፈልግ ሺቺን ከዚህ ስቃይ ቤት ውስጥ ይዣት ሄዳለሁ ብሎ ይዘዋት ይወጣል። በዚህ ከባድ አጋጣሚ ውስጥም ከጎኗ በመቆም ድጋፍ ስለሰጣትም ሺቺ አቅፋት አመሰግናለች። በሌላ በኩል እሷ ከስራ ስለደከማት የእረፍት ጊዜ እንድታገኝ ስታለም ቼን የምትባል የስራ ባልደረባዋ በጣም ደክሞሻል፣ ለጥቂት ጊዜ እረፍት ወስደሽ ቀድመሽ ውጪ እንሸፍንልሻለሁ በማለት ሀሳብ ታቀርብላታለች። ቼን ጥሩ ጓደኛ ብትመስልም ይህንን የምታደርገው ግን እሷን አታላ እራሷ ወደምትፈልገው ዱንግም ለመቅረብ አስባ ነበር። ቼንም የጋራ ፕሮጀክታቸውን እያቀረበች ሺጂ ሁል ጊዜ ከስራ ስለምታረፍድ ይህንን ፕሮጀክት እኔ ብቻ ነኝ የሰራሁት፣ ነገር ግን ዱንግም
የሺጂን ታማኝነትና ጠንካራ የሰራተኛ ስነ ምግባርን ስለሚያውቅም ከስራ ቀርታለች በሚል የማባረር ምንም አይነት ፍላጎት ሳይኖረው ነገሩን መጠራጠር ይጀምራል። ከጥቂት ጊዜ በኋላ የፕሮጀክቱ ማቅረቢያ ሰዓት ሲደርስም ሺጂ የዝግጅት ሰዓቱ ገና 2 ሰዓታት ይቀረዋል፣ ሄድሽ ልብስሽን ቀይሪ በማለት አታላ እንድትሄድ ታደርጋታለች። እሷ ስትመለስ ግን ተንኮል ሰርታ ፕሮጀክቱን ብቻዋን ማቅረቧን ትረዳለች። ፍትህን ለማስፈን የቆረጠችው ሺጂ የፕሮጀክቱን ውሎች በልቧ የምታውቀው እሷ ብቻ በመሆኗ መብራቱን አጥፍታ ማንም ሰው የተሰረቀ ስራ እንዳይቀርብ አልፈቅድም በማለት በእውቀቷ ተጠቅማ ፕሮጀክቱ ለድርጅቱ ዳይሬክተርና ባለአክሲዮኖችን በብቃት ታቀርበዋለች። በእነሱም አድናቆትን ታተርፋለች። እሷም ማታለያ ልጅን ስታጋልጣትም ይሄው የሰጣትን ውድ ብራሴት ተመልከቱ በማለት ታዋርዳ ትሞክራለች። ነገር ግን ዱንግ ፈገግ ብሎ አዎ ያን የሰጠዋት እኔ ነኝ በማለት እሱም ያንኑ ብራሴት ያደረገ ሆኖ በመገኘቱ ተንኮሎ ይከሽፋል። ብዙም ሳይቆይም የእሱ የልምምድ ጊዜ አብቅቶ በድርጅቱ ውስጥም ቋሚ የስራ ቦታ ታገኛለች። ከ2 ሳምንታት በኋላም ዘመዶቿ አልጠይቋት ይመጣሉ። እሷም ወደ ዱንግ ቤት እንድታስገባቸው ስትገደድም ውሻው አረጋውያኑ ባልና ሚስት በሰላም እንዳይተኙ ስለሚያደርጋቸው ዱንግ ውሻውን ይዞ ይሄዳል። ኑ ወደ ገበያ ወተን አዳዲስ ልብሶችን እንግዛላችሁ ብላ ወደ ሞል ይዛቸው ትወጣለች። ነገር ግን ዘመዶቿ ለማጭበርበር ወደ ተንኮል ለመግባት ይወስናሉ። በማግስቱ ጠዋት ጓደኞቻቸውን በመጋበዝም አንዱን ክፍል በቆሻሻ ይሞሉታል። ሺጂ በዚህ ብቻ ሳይሆን ውሻ በመጥፋቱ ተናዳ ውሻው ለመፈለግ ትወጣለች። ወደ ቤት ስትመለስም የቦርድ ጨዋታ ሲጫወቱ መንገዳቸው ላይ ቆማ ከቤታችን አሁኑን ውጡልን በማለት ታባራቸዋለች። እነሱም አንቺ ሁለታ ቢስና ካዲ ልጅ ነሽ እያሉ ይወቅሷታል። እሷ ግን በልጅነቴ አይገባሽም ብላችሁ ምግቤን የከለከላችሁኝን በደንብ አስታውሰዋለሁ በማለት ታስታውሳቸዋለች። ሁሉንም ተንኮላቸውን ያወቀው ዶንግም የዘመዶቿን እቃዎችን ወርውሮ ይሄ ቤት የእናንተ መጫወች አይደለም፣ አንዴና ለመጨረሻ ጊዜ ከዚህ ጥፉ በማለት ከቤቱ እንዲወጡ ያደርጋቸዋል። ብዙም ሳይቆይም ሺጂ ቶንግ የምትባል አዲስ ጓደኛ ታገኛለች። እሷም ሺጂና ዶንግን ፍቅረኛ መሆናቸው ስላላወቀች ከኔ ጋር ወደ ቀጠሮ መምጣት ትችላለህ ብላ ወደ ቀጠሮ ትጋብዘዋለች። ዶንግም እሺ እንወጣለን ብሎ ይስማማል። ነገር ግን የተስማማው የእሷ ጓደኛ ለሺጂ ስጦታ የሚሆነ መኪና ልትመርጥለት ብቻ ነበር። ከጥቂት ጊዜ በኋላም ሺጂ ከአንዱ አለቃ ጋር ትጣላለች። ቶንግ ሺጂን ለመጉዳት በማሰብም ለአለቃው የጨዋታ ዕቃ ስጦታ አድርጋ ታቀርብለታለች። ይህም አለቃው በሺጂ ላይ የበለጠ እንዲናደድ ያደርገዋል። ቶንግ በድርጅቱ ውስጥም የእሷን ቦታ ለመውሰድ ብቻ ሳይሆን የዱንግ ሚስት ለመሆን የምትመኝ ተንኮለኛ ልጅ መሆኗን ትረዳለች። ከጥቂት ጊዜ በኋላ ቶንግ ዳይሬክተሩ ሺጂን በመጥፎ ውልም ምክንያትም ከስራ እንዲያባራት ልታደርግ ትሞክራለች። ነገር ግን ሁሉን ያዘጋጀችውና ስህተቱን የሰራችው እሷ ራሷ እንደሆነች ይጋለጣል። ሺጂ በቶንግ ድርጊትም ታዝናለች። ምክንያቱም ቀደም ሲል እርስ በርስ ለመረዳዳት ቃል ተገባብቶ ስለነበረና ቶንግም ወደዚህ ድርጅት የገባችው በእሷ ጥራት ቢሆንም እሷ ግን ትክዳታለች። ቶንግ ሞኝነት መስራቷን ተረድታ ስለ ክህደቷ ይቅርታ ለመጠየቅና ለመጨረሻ ጊዜ እንድትረዳት ልታለምናት ትሞክራለች። ነገር ግን ሺጂ ከእንግዲህ ልታምና ስለማትችል ከእንግዲህ በአንቺ ላይ ምንም አይነት እምነት የለኝም በማለት ያችን አታላይ ልጅ እምቢ ትላታለች። ከ1 ሳምንት በኋላ ፍቺ የፈለገችው የሺጂ ዘመድ ሚስት ልትጠይቃት ትመጣለች። እንደታወቀውን ባሏ ስግብግብና አረቄ እየጠጣ ከሊያስት ጋራ ጊዜውን የሚያሳልፍ እያንዳንዱ ሳንቲምም የሚቆጠር ሰው ነበር። እሷም ዘመዷ ልታስተምረው ብትሞክርም እሱ ግን ድርጊቱን እንደ መደበኛ ነገር ስለሚቆጥሩ ይጨቃጨቃሉ። ጥንዶቹ ለመፋታትም ይዘጋጃሉ። ነገር ግን ሚስትየው ምንም ገንዘብና ስራ ስለሌላት ልጁ አባቱን በመምረጡ ታዝናለች። ከጥቂት ጊዜ በኋላ ቦርሳዋ ውስጥም አንድ የአንገት ሐብል አግኝታ ልጇ ጌጡን ሸጣ ምግብ እንድትገዛበት በድብቅ እንዳስቀመጠላት ትረዳለች። ህፃኑ ከአባቱ ጋር የቀረው ለገንዘብ ብሎ ሳይሆን ደሃ የሆነችው እናቱ የበለጠ እንዳትጎዳ በማሰብ እንደሆነም ታውቃለች። ልጇ ከሷው ጋር መሆን እንደሚፈልግ ስላወቀች በማንኛውም ዋጋ ወደ ቤቷ ተመልሳ ልጇ ለመውሰድ ትወስናለች። ባሏ እሷንና ሺጂን በከባድ ሐውልት ሊመታቸው ሲዘጋጅ ዶንግ በክፍል ውስጥም በድንገት መጥቶ ሁለቱንም ይከላከላቸዋል። ከእንግዲህ እሷን መካስ አለብህ በማለት ካስዎትን ቤቱንና መኪናውን ለሚስቱ እንዲመልስ ማድረጉን ይናገራል። ይህም ልጅቷ ለልጁ የሚያስፈልገውን ነገር በሙሉ እንድታሟላ ያስችላታል። ከጥቂት ቀናት በኋላም የሺጂ ባልደረባዋ አንዲት የዋህና ወጣት ሰልጣኝን ለመጉዳት እየሞከረ የክፍል ኃላፊ ከሆነች በኋላ ሺጂ ለአንዱ ኃላፊ እኩል እንደሆነች በመናገር አዲሷን ጓደኛዋን እርግፍ አድርጎ እንዲተዋ ታስጠነቀዋለች። ነገር ግን ማስረጃ ስለሌላት እሱ ይፋዊ ይቅርታ እንድጠይቀው ይጠይቃታል። ሺጂ ጓደኛዋን በማመንም ለማታለል ያደረገው ሙከራ ማስረጃ በመሰብሰብ ዞንግ ልታጋልጠው ትወስናለች። ብዙም ሳይቆይም ሰልጣኟ ልጅ ይቅርታ እንድጠይቅ ትገድዳለች። ነገር ግን በዛው ሰዓትም ባልደረባው እንደገና ሊጎዳት ይሞክራል። ከዳተኛውን ካጋለጡት በኋላ ሺጂና ጓደኛዋ ፊቱን በጥፊ መታው። ይህንን ሁሉ በድብቅ ካሜራ ቀርጸነዋል። ድርጊቱም የተጋለጠበት ዞንግም እንደ ወንድ እንደሚረዳው በማሰብ የዶንግን ድጋፍ ለማግኘት ይሞክራል። ነገር ግን እሱ አጋልጦት ሁሉንም ነገር እንዲያጣ ያደርገዋል። ከጥቂት ቀናት በኋላም ሺጂ አንዲትን የበታች ሰራተኛዋን ለማባረር ምክንያት ትፈልጋለች። ቁጡ ብትመስለም በእውነተኛው ግን ወላጆቿ በጣም የታመሙባትን
አንዲት ድሃ ልጅ ልትረዳ ፈልጋ ነበር። ምክንያቱም ልጅቷ መማር ያለባት በግድ ነበር የምትሰራው። ልጅቷ ወንድሟ እንደሚማርና እሷ ቤተሰቧ እንደምታስተዳድር የሚናገር ወረቀት ነበራት። ሺቺ ይህንን ፍትሐዊ እንዳልሆነ ስላሰበች ነበር ያንን ነገር ያደረገችው። ከጥቂት ጊዜ በኋላም እናትየው የልጇን ስራ መባረር አውቃ ረብሻ ልታስነሳ ወደ ቢሮ ትመጣለች። ልጇን ተጠያቂ በማድረግ ልትመታ ትፈልጋለች። ነገር ግን ሺቺ ለልጅቷ ትቆምላታለች። የተመሳሳይ ወረቀቶችን አጋልጣ ልጅቷ የዩኒቨርሲቲ ትምህርቷን እንድትቀጥል ትሞክራለች። ወንድሟም ራስ ወዳድ ለመሆን በማምራጧ ሊመታት ቢፈልግም ሺቺ ብቻ ሳትሆን በድርጅቱ ውስጥ ያሉ ሴቶችም እሷን ይከላከሉላታል። ዶንግም ልጅቷን ይከላከላታል። ከዛም ልጅቷ በእቃ ሳጥኗ ውስጥም ዲፕሎማ ብቻ ሳይሆን የውበት መዋቢያዎችንና ለቀጣይ ትምህርቷ የሚሆንም ገንዘብ ያለበት የባንክ ካርዶችንም ታገኛለች። ብዙም ሳይቆይ ሺቺ ለስራ ጉዞ ወጥታ ስትመለስ ጥቂት እቃዎቿ ይጠፋሉ። ለዶንግ ደውላ እንዲቀበላት ጠይቃ ወደ አቅራቢያው ምግብ ቤት ትገባለች። ከአስተናጋጁ አንዱ ሺቺን ንቋት ውድ ምግብ ቤት ውስጥ መመገብ አትችልም ብሎ ያስባል። ሁለተኛው አስተናጋጅ ግን በአክብሮት ታስተናግዳታለች። ቆየት ብሎ አስተናጋጁ ሂሳብ እንድትከፍል ጠይቃታል። ነገር ግን እሷ ገንዘብ ስለሌላት በ10 ደቂቃ ውስጥ እንደምትከፍል ቃል ገብታ ለባሏ ለመደወል የልጅቷን ስልክ ጠይቃለች። ከጥቂት ጊዜ በኋላ አስተናጋጁ ሳትከፍል ልትሸሽ ነው ብሎ በማሰብ እጇን ይዛታል። ዶንግ መቶ ለሚስቱ ይከላከላታል። የምግብ ቤቱ ባለቤትም እሱ ነበር። በመጨረሻም ዶንግ ስርዓት አልባውን አስተናጋጅ ከስራ አባሮት ትሁቷን አስተናጋጅ ደግሞ የአዲሱ ምግብ ቤት ስራ አስኪያጅ አድርጎ ሾማታል። ከሁለት ቀናት በኋላም ሺቺ እና ዶንግም ከወላጆቹና ከሌሎቹ ዘመዶቹ ጋር ለመገናኘት ሄዳሉ። እራት እየበሉም አንዷ ስለ ድሃነቷ እየነሳች ሁል ጊዜ ሺቺን ትናገራታለች። ልጅቷ አባት የላትም፣ ገንዘብ የላትም፣ ስለዚህ የዶንግ ሚስት ለመሆን ብቁ አይደለችም ብላም ታስባለች። በመጨረሻም ዶንግና እናቱ ተከላክለው ከሴትዮዋ ጋር ይጣላሉ። ሺቺ የጎደለባት እንዳይሰማትም ዶንግን በፋይናንስ መካከል ያለው ልዩነት ያጣበዋል። ከጥቂት ሳምንታት በኋላም ዶንግና ሺቺ የሰርግ ፎቶዎችን እየተነሱ በድንገት የቀድሞ ፍቅረኛዋን ታየዋለች። እሱ እንደሚወዳትና ከሷ ጋር መሆን እንደሚፈልግ ይናገራል። እሷ ግን ይሄ ሰው ሁል ጊዜ ስግብግብና ራስ ወዳድ እንደነበረ ታስታውሳለች። የቀድሞ ፍቅረኛዋንና ዶንግን ስታነጻጸር አዲሱ ባሏ ሀብታም ቢሆንም ንቁና ቁሳቁስ ወዳድ አለመሆኑን ተረድታ ትወደዋለች። የቀድሞ ፍቅረኛዋ ትኩረትና እንክብካቤ የሚያደርግ ሲሆን ዶንግ ግን አክብሮትን ያሳያታል። የድሮ ፍቅረኛዋ ሺቺን ቁሳቁስ ወዳድ እንደሆነች ይናገራል። ዶንግም ለሚስቱ ተከላክሎ ቦታውን ያሳየዋል። ብዙም ሳይቆይም ጥንዶቹ ለሰርጋቸው ይዘጋጃሉ። እሷ መልካም ግንኙነት የሌላትን ዘመዶቿን እንኳን ወደ በዓሉ ለመጋበዝ ትወስናለች። ከሁለት ቀናት በኋላ ዶንግ ድርጅቱ በኪሳራ ላይ በመሆኑና በጥሩ ምግብ ቤት ውስጥም ጉድ ድግስ ለማዘጋጀት ስለማይቻል ሰርጉ እንዲዘገይ ሀሳብ ያቀርባል። ለእሷ ግን ገንዘብ አስፈላጊ አይደለም። ምክንያቱም አዲሱ ባሏን ስለምትወደውና ከእሱ ጋር ብቻ መሆን ስለምትፈልግ የዶንግ የድሮ ፍቅረኛው እሷን ለመምረጥ ፈቃደኛ ከሆነ በፋይናንስ ልታግዘው ዝግጁ መሆኗን ትናገራለች። እሱ ግን ሺቺን ብቻ ስለሚወድ እምቢ ይላታል። ተናዳ እንዲከስል ለማድረግ ትወስናለች። በዛው ሰዓት ግን የሺቺ እውነተኛ እናት መታ እሷም ደስተኛ እንድትሆንና በመጨረሻም የምትወደውን ሰው እንድታገባ የዶንግን የፋይናንስ ችግር መፍትሄ መስጠት የምትችልበትን አቅም ስላላትም ታግዛቸውና ችግሩን ፈታውት ሲደሰቱ እያሳየን ፊልም ይጠናቀቃል።